ሰላም ሰላም ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ባለፈው ኮመንት ላይ አንድ እህቴ ከኤርፖርት ተመለስኩኝ ብላ ጽፋ ነበር። እሱ ብቻ አይደለም፣ ትናንትናም በላይቭ ላይ በጣም ብዙ ልጆች በየቀኑ ከኤርፖርት እየተመለሱ ነው። ምንድነው ጉዳዩ? ፓስፖርት ኤክስፓየርድ በሆነ ፓስፖርት መሳፈር አይቻልም። አንዳንዱ እንደ ቀልድ ያየ ሰው አለ፣ ይህንን መረጃ ማለት ነው። ግን ቀልድ አይደለም፣ እውነት ነው። ብዙ ልጆች ከኤርፖርት እየተመለሱ ነው። በአሮጌ ፓስፖርት ማለት መሳፈር አይቻልም። እና ደግሞ መቼ ነው በድጋሚ ማለት እነዚህ የሚያሳድሱ አይደለም የሚያድሱ ከአቡዳቢ ከዚህ ከዱባይ ሄዶ ዱባይ ኤምባሲ ሄዶ በኢትዮጵያ በዱባይ በጆርዳን ቆንጽላ የሚያሳድሱ አሉ። መቼ እንደሆነ እነግራችኋለሁ። ለጓደኞቻችሁ ሼር አድርጉ እና እባካችሁ በቀልድ አትመልከቱ። ገንዘቡ አንዳንዱ ደግሞ ምንም ችግር የለም ወሬ ነው ብለው የገንዘቡን ብዛት አይታችሁ ንቃችሁ አትለፉ። ድሮ ይቻል ነበረ። እኔም ኤክስፓየርድ በሆነ ፓስፖርት ነበር የተሳፈርኩት። አሁን ላይ አይቻልም እህቶቼ። ይሁን ገንዘቡ ስንት ነው ምናምን ብላችሁ አትጠይቁኝ። ይሁን 100 ሺህም ይሁን ከእናንተ መንከራተት ጭራሽ ከማዳም ቤት መንከራተት ሲያንሳችሁ ኤርፖርት ላይ ደግሞ ተገላገልኩ ከዛ ቤት ብላችሁ ወታችሁ ደግሞ ኤርፖርት ላይ እዛ ቤት ደጋሚ መታየቱ ራሱ በጣም ነው የሚያስጠላው። እና አስቡት፣ እዚህ ሀገር አሁን ለምሳሌ እዚህ ዱባይ 4-5 ሰራተኛ በአንድ ቤት ይኖራል፣ ምንም ችግር የለባቸውም። ግን ጆርዳኖች በጣም ሌላ ሰው ሲያመጡ በጣም ነው የሚቀይርባችሁ ምናምን ነገር። ሌሎቹ ደግሞ አላቅልሽም አንዴ ቲኬትን ቆርጬ አሳፍሬሻለሁ የራስሽ ጉዳይ ብሎ ሊክዳችሁ ይችላሉ። እና ብዙዎቹ እየተንከራተቱ ነው። እና አሁን የምነግራችሁ ነገር መቼ ነው በድጋሚ የሚመጣ? ከወራቶች በፊት ነግሬያችሁ ብዙዎቻችሁ አሳድሳችኋል። አሁን ደግሞ የአጎስት ይሄኛ ወር ነሐሴ ወርተውና መስከረም ጥቅምት ላይ ይመጣሉ በድጋሚ ማለት ነው። መቼ እንደሆነ ያው መረጃው ስለሚለቀቅ እኔም እነግራችሁ ይሆናል። ቀጥታ የዚህ የዱባይ ቆንጽላ ኤምባሲ ቁጥሩም የዋትስአፕ ከፈለጋችሁ ለመረጃ ምናምን ያው የፓስፖርት እድሳት ስኖር ነው እነሱ መረጃ የሚመልሱላችሁ። በእርግጥ አይመልሱም፣ ግን የፓስፖርት እድሳት ሰሞን ላይ ጥያቄ መረጃ መጠየቅ ትችላላችሁ። ስለ ፓስፖርት ስለሌላ ነገር አይመልስላቸውም። እና ይሄንን ያኔ ማለት ነው ፓስፖርት እድሳት ጥቅምት ላይ ይመጣል በድጋሚ ማለት ነው። እስከዛ ግን ቲኬት እየተቆረጠላችሁ ልጆች ግን ምንም ማድረግ አይቻል። ምንም አዲስ ነገር የለም። ፈጣሪ ድረስላችሁ። ምንም ማድረግ ስለማይቻል በቃ ትዕግስት ይኑራችሁ። ቻሉት ያለውን ነገር ፈጣሪ ያመጣውን ነገር እኔ እንጃ አላቅም። ወይም አንድ ዜጋ ኤክስፓየርድ በሆነ ፓስፖርት መሳፈር አይችልም ካለ ወይም ሌላ መፍትሄ ማዘጋጀት ነው ያለበት። እዚህ ጋር በየወሩ የለም የዚህ ሀገር የፓስፖርት እድሳት ኤምባሲ የለም። ሰው ወዴት ነው አቤት የምለውና ትንሽ አስቸጋሪ ነው። እህቶቼ እባካችሁን ትልቅ ጥንቃቄ አድርጉ። ደግሞ ማዳሞች ብዙ ጊዜ ምንም አይነት መረጃ የላቸውም። ቲኬት ከመቆረጡ በፊት ፓስፖርታችሁን ራሱ ማታቁ፣ መቼ እንዳወጣችሁ ማታቁ ልጆች አላችሁ። መቼ እንዳወጣችሁ ተውት። ቢያንስ እዚህ ሀገር 4 ዓመት ስንት ዓመት ነው የቆያችሁ? እዛ ደግሞ ያዙት ቢያንስ ያወጣችሁበትን ቀን መቼ እንደሚያበቃ ራሱ ማታቁ ልጆች አላችሁ። ነው እባካችሁን ቲኬቱ ከመገዛቱ በፊት ፓስፖርት ኤክስፓየርድ ሆኗል፣ እኔ መሳፈር አልችልም፣ በዚህ ወር ፓስፖርቴን አሳድሼ ነው መንቀሳቀስ የሚችሉ ብላችሁ ለማዳሞቹ ተናገሩ። እባካችሁን ጥንቃቄ አድርጉ። ብዙ ልጆች ከኤርፖርት እየተመለሱ ስለሆነ ጥንቃቄ እንድታደርጉ ይህንን መረጃ ባለፈውም ሰርቼላችሁ ብዙዎቹ በቃ በጣም ስለ ፓስፖርት ጉዳይ በጣም እንደተጨነቃችሁ ከ3 ወር ከ2 ወር ይሄኛ ወርተውና መስከረም ሂዳር ውስጥ ጥቅምት ውስጥ ይመጣሉ ማለት ነው። ያን መቼ እንደመጣ መነግራችሁ ይሆናል። እስከዛ ምንም አዲስ ነገር የለም። አይቻልም ተብሏል። አይቻልም በቃ የፈለገ ይሁን አሳድሱት እህቶቼ። በፊት ቢሆን ያው 10-20 ሺህ ብር ለማትረፍ ብለን በቃ ኢትዮጵያ ሄጄ አሳድሳለሁ ምንም ችግር የለም ብለን እንተው ነበረ። እኔም ሰርቻለሁ ቪዲዮ ማለት ነው። ጊዜ ባለፈበት ፓስፖርት ነው የተሳፈርኩት ብዬ ሰርቼላችሁ ነበር። አሁን ላይ ግን አይቻልም። መንግስት እንግዲህ የኢትዮጵያ መንግስት አዲስ ህግ አፕዴት አድርጓል። ምንም ማድረግ አይቻልም። ፈጣሪ ይደርስላችሁ። እንግዲህ አስቡት፣ ቲኬት ተቆርጦላችሁ ከዛ ቤት ተገላገልኩ ብላችሁ ከኤርፖርት እኔ
አውቃለሁ ደርሶብኝ ስለማቅ ማለት ነው። እኔ ኤርፖርት ላይ ያለው ነግሬያቸዋለሁ እና በጣም ነው የሚያስደነግጠው ያ ብርድ ላይ ያደርኩበት ቀን። በእርግጥ በቃ ፈጣሪ እንደሚረዳኝ አስብ ነበረ፣ እተማመናለሁ በፈጣሪ ማለት ነው። በጣም ነው የሚደነግጡት፣ የሆነ ዙሪያ ገደል ነው የሚሆንባችሁና ወደ ሀገሬ በሰላም ልገባ ነው ብላችሁ ከቤት ወጥታችሁ ደግሞ እዛ ላይ ስትንከራተቱ ጭራሽ በጣም ነው የሚያስደነግጠው። እና ትልቅ ጥንቃቄ እንድታደርጉ እህቶቼ ለጓደኞቻችሁ ሼር አድርጉ። ሌላ ደግሞ ይሄ ነጭ ወረቀት በምን መሳፈር እችላለሁ ወይ ምናምን፣ ይሄ ነጭ ወረቀት ምናምን የሚባለው እነሱ ውጭ የሚሰሩ ናቸው። እናንተ ደግሞ ውጭ አሁን አፉ እያለቀ ነው መሰለኝ አለ ጥቂት ወራቶች ማለት ጥቂት ግዛቶች አሉ በአፉ እየተሳፈራችሁ ያላችሁ። እናንተ ደግሞ ማዳም ቤት ፓስፖርታችሁን ጥላችሁ የመጣችሁ ልጆች ቀጥታ እዛ ስትሄዱ ማዳም ጋር ተደውሎ ፓስፖርታችሁን ይቀበላል ፖሊስ ማለት ነው። እንትን ሌላ እንትንም ካለባችሁ ያው ክስም ካለባችሁ ማለት ነው። አሁን ከማዳም ቤት ስትጠፉ አንዳንዶቹ ጣጣ የለባቸውም። አንዳንዱ ደግሞ ሰርቃኝ ጠፍታኛለች እንዲህ ብለው የሌለ ነገር ያው ከቤት ስለ ጠፋችሁ ብቻ ለፖሊስ ሄዶ እንደዚህ የሚያመለክቱ አሉ። አንዳንዱ ግን ካሊ ወሊ ብሎ ሚተው አሉ። ግን እንደዛ ክስ ምናምን ካለባችሁ ማለት ለፖሊስ ራሱ ደውሎ የማዳሞቻችሁን አካባቢ ስም ካወቃችሁ ፖሊሱ ደውሎ ፓስፖርታችሁን ይቀበላል። ግን አሁን ላይ ማለት ያው አፉ እያለቀ ነው። እየተሳፈራችሁ ያላችሁ ቶሎ ተሳፈሩ። ይሄ ነገር በስንት ዓመት አንድ የሚመጣ ነገር ስለሆነ ማለት በእርግጥ ያው የተዘጋጃችሁ ነው የሚለው አገር ለመግባት የተዘጋጃችሁ ነው የሚለው እንጂ ዝም ብላችሁ ብድግ ብላችሁ አትሳፈሩም። የራሳችሁ አላማ እቅድ አላችሁ አይደለ? እና ፈጣሪ ይርዳችሁ፣ ፈጣሪ ከእናንተ ጋር ይሁን። በተረፈ ግን አሁን ላይ ፓስፖርት ያለቀባችሁ ልጆች ምንም ሌላ ተስፋ ሌላ ሲስተም ወደ ሀገር ቤት የምትገቡበት መንገድ የለም። እሱም ጠብቃችሁ ፓስፖርት የእድሳት ቀኑን በትክክል ጠብቃችሁ ፓስፖርታችሁ አሳድሱ። ብሩ ስንት ነው? ይሄን ያህል ነው። ስለ ብሩ አትጨነቁ እህቶቼ። ከእናንተ መንከራተት አይብስም ብሩ ማለት ነው። እንደዚህ አድርጉ። በተረፈ ፈጣሪ ይርዳችሁ። ሼር አድርጉ። ቲኬታችሁ ከመቆረጡ በፊት ቼክ አድርጉ። ፓስፖርታችሁ አለቀ መቼ እንደሚያበቃ በደንብ ቼክ አድርጉ። ቲኬቱ ማለት ምክንያቱም እነሱ ቲኬት አንድ ከገዙ በጣም ነው የሚነጫነጩት። እነሱ የኛ መንከራተት ሳይሆን የሚታያቸው ያቺ ያወጡት ገንዘብ ነውና ቲኬቱ ከመቆረጥ ምክንያቱም ከተለያየ ጭቅጭቅም ትድናላችሁ። እንደዚህ ፓስፖርት ኤክስፓየርድ ሆኗል ቲኬት አትግዢልኝ ብላችሁ ተናገሩ። በቃ ያ 3 ወር ቀራማ ውስጥ ብትገቡ ነው። እምቢ ካላችሁ በራሳችሁ ብር ከፍላችሁ ወደ ሀገራችሁ ትገባላችሁ። እና በእርግጥ ያው አንዳንዱ ሰራተኛ አዘጋጅቶ እናንተ ልክ ኮንትራታችሁ ሊያልቅ ስል ሰራተኛ አዘጋጅቶ እናንተ ልክ ስትወጡ ወደ ቤታቸው የሚያስገቡ አሉ። ትንሽ አስቸጋሪ ነው። ምን እንደሚላችሁ አላውቅም። አሁን ላይ ያለው መረጃ ይሄ ነው። እኔ ደግሞ አዲስ ነገር ስኖር ወደ እናንተ ያደርሳለሁ። ነግሬያቸዋለሁ ከወራት በፊት ቶሎ ፓስፖርት አሳድሱ ብያችሁ። አንዳንዱ ያው በደንብ ስለምታውቁ ማለት ነው። በእርግጥ በእናንተ አልፈርድም። ኢትዮጵያ ስገባ አሳድሳለሁ ብላችሁ ትታችሁ አሁን ላይ እየተጸጸታችሁ አላችሁ። ግን ምንም ማድረግ አይቻልም። እቺን ወር ታገሱ። በቃ ምንም ማድረግ አይቻልም። እና እኔ አላውቅም ጆርዳን ውስጥ ኤምባሲ እንደሚከፈት ተስፋ አድርጋለሁ። ዝም ብሎ አንድም የሆነ እንትን ዝም ብሎ መንግስትን መወሰን ሳይሆን እዛ ሀገር ላይ ኤምባሲ አለ ወይ ምን አለ ወይ የሚለውን ነገር በደንብ ከግምት ማስገባት ነው ያለበትና እሺ ኤምባሲ የለም እንዴት ነው ሰው አሁን እዚህ ሀገርስ ችግር የለውም። በነገራችን ላይ ጆርዳን ብቻ አይደለም ሁሉም አገር ላይ ሆነዋል ይሄ ነገር። እዚህ ዱባይም ማለት ነው አይደለም ሌላ ይቅርና 15 ቀን በቀረው ፓስፖርት ራሱ መሳፈር አትችሉ። በፊት ላይ ምንም ችግር የለም ነበር። አሁን ላይ ይሄ ነገር አዲስ እንግዲህ በየሀገሩ ይሄ ነገር ከሯል ማለት ነው። ሌላ ደግሞ የ10 ዓመት ፓስፖርት እየመጣ ነው። ግን እርግጠኛ ሆኜ የማልናገረው ነገር የ5 ዓመቱ
ይቀራል የሚለው ነገር ትክክለኛ መረጃ የለኝም። እዚህ ጋር የተሳሳተ መረጃ ለእናንተ መስጠት አልፈልግም። የ10 ዓመቱ ፓስፖርት ብዙ እኔም የ10 ዓመቱ ፓስፖርት እየመጣ ነው እንግዲህ መጥቶ ፈጣሪ ገላግለን። መቼም 10 ዓመት አንቆይም አይደለም እና የ10 ዓመት ፓስፖርት ከመጣ ያው ፈጣሪ እንገላገላለን ከመንከራተትም ምናምን ነገር ግን 100% 100 በመቶ ይሄ የ10 ዓመቱ ማለት የ5 ዓመቱ የቀዩ ፓስፖርት ማለት ነው አገልግሎት መስጠት አቁሟል ማለት አልችልም። እርግጠኛ አይደለሁም። እየመጣ ስለሆነ አንዳንድ እየመጣ ነው፣ ግን በብዛት የድሮ ይሄ ያሁኑ ማለት ነው የ10 ዓመቱ ፓስፖርት ነው ሰው እየተቀበለ ያለው ማለት ነው። በተረፈ በትዕግስት ጠብቁ። የ5ም ሆነ የ10 ዓመት ዋናው የታደሰ ፓስፖርት እጃችሁ ላይ መኖር ነው። ይሁን መታደሱ ጥሩ ነው። ለኛ አዲስ ነገር እዘን መንቀሳቀሳችን ለራሳችን ይጠቅማል እላለሁ። አዳዲስ ሲሆናችሁ ደግሞ ሳብስክራይብ አድርጉ። 3 ቀን 4 ቀን ደግሞ ጠፍቼ ነበረ፣ አይመችም። አሁን ላይ ደግሞ ክርምት ነው፣ ልጆች ይሰበሰባሉ። ትምህርት እስከሚከፈት ድረስ ስራ ብቻ ይበዛልና በየቀኑ እንደ ድሮ መግባትም የዱባይ ሙቀትም በጣም ትንሽ እያደከመኝ ነው። ሙቀት እኔ ብዙም ስለማልችል ይመስለኛል። እና እስቲ ፈጣሪ ያውቃል፣ ፈጣሪ ብርታቱን ይስጠን። እኔ አልቻልኩም ማለት በቃ እያደከመኝ ነው ሙቀቱ ማለት ነው። ከስራ ጋር በየቀኑ እናንተ ጋር መድረስ አልቻልኩም። አዳዲስ ሲሆናችሁ ደግሞ ሳብስክራይብ አድርጉ። እስቲ አበረታቱኝ። 10,000 ያስገቡኝ፣ 10,000 ያስገቡኝና እስቲ ያስገቡኝ። እኔ በየጊዜው ለእናንተ ጥሩ ጥሩ መጠቀም መረጃ ወደ እናንተ እያደረስኩ ስለሆነ አበረታቱኝ እላለሁ። ወዳችኋለሁ። እንግዲህ ስለ ፓስፖርት ብዬ ያመጣሁት መረጃ ይሄንን ይመስላል። ሌላ መፍትሄ እስከሚመጣላችሁ ድረስ ቲኬት ያልተቆረጣችሁ ልጆች እንግዲህ ጥሩ ነው ለእናንተ ማለት ነው። ቲኬቱ ከመቆረጡ በፊት ፓስፖርታችሁን ቼክ አድርጋችሁ ለማዳሞቻችሁ ተናገሩ። እኔ ፓስፖርት ኤክስፓየርድ ስለሆነ ቲኬት እንዳትቆርጭልኝ። ደግሞ ሌሎቹ የምትጠይቁኝ ፓስፖርት ታድሶ ምን ያህል ጊዜ በኋላ ነው የሚመጣው? ወርም ይመጣል፣ ወርም ይቆያል፣ 20 ቀንም ከዛ በላይም ሊቆይ ይችላል። እንግዲህ ምንም ማድረግ አይቻልም እህቶቼ፣ በትዕግስት መጠበቅ ነው ላለው። ወዳችኋለሁ። በያላችሁበት መልካም ጊዜ፣ መልካም ቆይታ። ቻው